ሊቨርፑል ከሪያል ማድሪድ ያደረጉት ጨዋታ ደግሞ የሁሉንም ትኩረት ያገኘ ጨዋታ ነበር። ይሄ ጨዋታ በሊቨርፑል አሸናፊነት ተጠናቋል እናነሳለን። አርሰናል ማሸንፏል። ባለመሸነፍ ጉዞ እንደዚህም ደግሞ ግብ ሳይቆጠርበት የሚያደርገውን ግስጋሴ አስቀጥሏል። ትላንትና የፒኤስጂ እና ባየር ሙኒክ ሌላኛው ተጠባቂ የምሽት ጨዋታ ነበር። ይሄም ጨዋታ እንደዚሁ በባየር ሙኒክ አሸናፊነት ተጠናቋል። ባየር ሙኒክ ከሜዳ ውጪ ነበር ይሄንን ጨዋታ ያደረገው እና ደግሞ የቪንሰንት ኮምፓኒ ቡድን እንግዲህ በዘንድሮ ውድድር ዓመት በጣም አስደናቂ ግስጋሴ እያደረገ ነው የሚገኘው። ትላንትና አሸንፏል። እሱን እንመለከታለን። ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች አሉ። የአውሮፓ ቻምፒየንስ ሊግ የምድብ አራተኛ ጨዋታዎች ትላንትና ቀጥለው ተደርገዋል። ያው በሊግ ፎርማት ነው በእርግጥ የሚደረገው የምድብ ተብሎ ሊነሱ አይችልም። ግን የአውሮፓ ቻምፒየንስ ሊግ አራተኛ ጨዋታዎች ትላንትና በተለያዩ ስቴዲየሞች ቀጥለው ተደርገው ነበር። ሊቨርፑል ሪያል ማድሪድን በአንፊልድ የገጠመበት አንደኛው ጨዋታና የሚጠበቀው ጨዋታ ነበር። ይሄ ጨዋታ በሊቨርፑል 1-0 አሸናፊነት ተጠናቋል። ሁሉም ነገር የነበረው ጨዋታ ነበር ብሎ ማንሳት ይቻላል። በፉክክር ከለካ ነው እንግዲህ ሁለቱ ክለቦች የትላንት ምሽቱ ጨዋታ 13ኛ ግንኙነታቸው ነበር እና ደግሞ በሊቨርፑል አሸናፊነት ተጠናቋል። የትላንት ምሽቱ ጨዋታ እንግዲህ ለሁለቱም አስፈላጊ ነበር። ምክንያቱም አሁን ቻምፒየንስ ሊጉ እንግዲህ እስከ 8ኛ ደረጃን ይዞ የሚያጠናቀቀው ቡድን ነው በቀጥታ ወደ ጥሎ ማለፍ መግባት የሚችለው እና ሁለቱ ክለቦች ያሉበት ደረጃ አሁን ላይ በእርግጥ 5 እና 6ኛ ደረጃ ላይ ነው የሚገኙት። ሪያል ማድሪድ ቀደም ብሎ ተከታታይ ጨዋታዎችን ማሸነፉን ተከትሎ በ9 ነጥብ እና በተሻለ የግብ ክፍያ 5ኛ ደረጃ ላይ ተቀምጧል። ሊቨርፑል እኩል 9 ነጥብ አለው ከሪያል ማድሪድ ጋር፣ ግን በግብ ክፍያ የተሻለው ሪያል ማድሪድ መሆኑ ተከትሎ የተሻለ ደረጃ ላይ የሚገኘው ማለትም 5ኛ ደረጃ ላይ የተቀመጠው ሪያል ማድሪድ ነው እና የሚሰበስቧቸው ነጥቦች ለዋስትናቸው ማረጋገጫ ናቸው። ደግሞ በቻምፒየንስ ሊግ በቀጥታ ለማለፍ የፕሌይኦፍ ላለመጫወት ቀጥታ ለማለፍ የሚጠቅማቸው ስለሆነ ያንዳንዱ ጨዋታ ላይ በትኩረት መጫወት ይጠበቅባቸዋል። ከዛ ውጪ በአውሮፓ አሁን ላይ ጥራት ካላቸው ክለቦች መካከል ሁለቱን በቁንጮነት የሚነሱ ናቸው እና የሚያደርጓቸው ጨዋታዎች ሁለቱም ከዚህ ቀደም የነበራቸው ከፍ ያለ ፉክክር የሚታይበት እንደሆነ ይታወቃል። በትላንት ምሽቱ ጨዋታ እንግዲህ ሁለቱም የተለያየ ፎርም ነበራቸው በጨዋታ አቀራረብ እና ደግሞ ጨዋታን በመቆጣጠርና ኳስን በመቆጣጠር ሁለቱም የየራሳቸው ድርሻ ነበራቸው። በተለይ በኳስ ቁጥጥር የተሻለ ክለብ የነበረው ሪያል ማድሪድ ነው። 57% የኳስ ቁጥጥር ብልጫ ነበረው። ከዛ ውጪ በግብ ክፍያ እንደዚሁም ደግሞ ጨዋታን በመቆጣጠር ሪያል ማድሪድ በሊቨርፑል ተበልጦ ነበር። ለምሳሌ በትላንትናው ጨዋታ ያለቀላቸው የግብ ዕድሎችን በመፍጠር እንኳን ከተመለከትን ሊቨርፑል 9 ያለቀላቸውን የግብ አጋጣሚዎች ፈጥሮ ነበር። እንግዲህ ምናልባት ግብ ጠባቂው ቲቦ ኮርቷ ባይሆን ኖሮ በተለይ ከሳጥን ውጪ ዶሚኒክ ሰቦዝ ላይ ደጋግሞ ሞክራቸው የነበሩ የግብ ዕድሎች ወደ ግብነት የሚቀየሩበት እድል ነበር። ያለቀላቸው የሚባሉ ከሳጥን ውጪ አክሮ የሚመታቸው ትላንት እንኳን ባየነው 3 አጋጣሚዎችን በራሱ በግሉ ሶቦዝ ላይ ፈጥሮ ነበር። ማካሊስተርም ላስቆጠራት የ61ኛ ደቂቃ ግብ ይሄ ተጫዋች ከሳጥን ውጪ ያሻማት ኳስ ነበረች። ወደ ሳጥን ሲያሻማት በጭንቅላት ከኢቶ ማካሊስተር ያስቆጠረው እና ትላንትና በነበረው የጨዋታ እንቅስቃሴ እንግዲህ ጨዋታን በመቆጣጠር ሊቨርፑል ባለሜዳው ክለብ የተሻለ ነበር። እንደዚሁ ኳስን በመቆጣጠር ደግሞ ሪያል ማድሪድ የተሻለ ነበር። ትላንት በቪኒ ጁኒየር እንደዚሁም ደግሞ ኬሊያን ኤምባፔ የሚመራው የሪያል ማድሪድ የፊት መስመር ሁለት ያለቀላቸውን የግብ ዕድሎች ነበር የፈጠረው እና ደግሞ ያን ያክል ማማርዳሽቪሊ የሚፈትኑ ናቸው ለማለት ያስቸግራል። ያው አንዳንዶቹ በትክክለኛ ኦን ታርጌት መሆናቸው እንጂ ምን ያክል ግብ ጠባቂውን ፈትነዋል በሚለው ጥራት ከተለኩ ከኮርቷ አንፃር ከለከነውም የማማርዳሽቪሊ ያን ያክል ተፈትኖባቸዋል ብሎ ለማንሳት ያስቸግራል። 61ኛው ደቂቃ ላይ ማካሊስተር ግቧን ሲያስቆጥር ቀደም ሲል እንዳነሳው ሶቦዝ ላይ ነበር ወደ ሳጥን ያሻማው። ከዚህ ቀደም እንደውም በቆመ ኳስ አጠቃቀም ሲወቅሱ ነበር አይደል ሚኬል አርቴታን አርኔ ስሎት። ግን ከቆመ ኳስ ሊቨርፑል ትላንትና ወደ ሳጥን የተሻማችውን ግብ በጭንቅላት ተገይታ ተቆጠራችውን በማካሊስተር አማካይነት አሸናፊ አድርጋለች። አርኔ ስሎት እንግዲህ በምሽቱ ጨዋታ በአማካይ ቦታ ላይ አሌክሲስ ማካሊስተር ግብ ያስቆጠረው ተጫዋች ጨምሮ ግራቨን ፐርችና ዶሚኒክ ሶቦዝ ላይ ነበር ያጣመሩት
እና ይሄ በተለይ ለሶቦዝ ላይ የበለጠ ነፃነትን ሰጥቶታል ብሎ ማንሳት ይቻላል። በግብ ፈጠራው በኩል የግብ ምንጭ ለመሆን ሲሞክር ያመሸበት ምሽት ነበር። በራሱም እንደዚሁ በግል ከሳጥን ውጪ የሚሞክራቸው አጋጣሚዎች ለሪያል ማድሪድ ተከላካዮች እንደዚሁም ደግሞ ለቲቦ ኮርቷ ፈታኝ ሆኖ ያመሸበት ምሽት ነበር ትላንትና። በተለይ በአንፊልድ የነበረው የደጋፊዎች ድባብ ደግሞ ከፍ ያለ መነሳሳትን ለክለቡ ተጫዋቾች እንዲፈጥር ያደረገበት ይመስለኛል። ሶቦዝ ላይ እንግዲህ ከዚህ ቀደም በፉልባክነት ወይም ደግሞ በተመላላሽ የቀይ መስመር ተጫዋች ሆኖ ተመልክተነዋል። ከቀኝ ተነሳው ወደ ግራ በማጥቃትም እንደዚሁ ቡድኑን ሲያግዝ ነበር። በዚህ ውድድር ዓመት በተለይ በእንደዚህ አይነት ሚና በአንድ 5 ወይ ደግሞ 6 ጨዋታዎች ላይ ተመልክተነዋል። የተጫዋቾችን በተለይ በዛ ቦታ ላይ የሚሰለፉ ተጫዋቾች እንደነ ፍሪምፖንግ ከዛውጪ ጎሜዝንም ጉዳት ተከትሎ እንደዚህ አይነት አሰላለፎችን ስንመለከት ነበርና ሮበርትሰንም እንደዚሁ በሁለቱም በኩል መጫወት የሚችል ተጫዋች ነበር። የሱንም ሚና በመተካት እንደዚሁ እንደዚህ አይነት የጨዋታ መንገዶችን ሲጠቀም ተመልክተን ነበር። ትላንትና የሊቨርፑል የማጥቃት ምንጭ የሚሆነው ይሄ ተጫዋች ነበር። በተለይ በመልሶ ማጥቃት በሚደረጉ ሽግግሮች ላይም ይሄ ተጫዋች አስጀማሪ እንደነበር አይተናል። ዶሚኒክ ሶቦዝ ላይ ትላንትና ድንቅ የነበረ ተጫዋች ይሄ ነው በሊቨርፑል በኩል። ከዛው ጪ ኪሊያን ምባፔ በግሉም እንደዚሁ በአንዳንድ ጥረቶች በሪያል ማድሪድ በኩል ተጽዕኖ ለመፍጠር ሲሞክር የነበረው ተጫዋች እሱ ነው። ቹዋሚኒ ካማቪንጋና ቫልቬርዴ ነበሩ መሃል ላይ ካርዳ ጉለር ኋላ ሆነው ጨዋታውን ለመቆጣጠር ሲሞክሩ የነበሩት። ግን በግብ ፈጠራው በኩል ትላንትና ሪያል ማድሪድ ጥሩ እንዳልነበር በምሽቱ ጨዋታ ላይ ተመልክተናል። በጨዋታው በሁሉም ነገር ሊቨርፑል የተሻለ እንደነበር ቀደም ሲል አንስቻለሁ። የግብ አጋጣሚዎች በመፍጠር እንደዚህም ደግሞ ኳስን ለተጋጣሚ በመስጠት ጨዋታን ተቆጣጥሮ ለማምሸት ለመውጣት ያደረገው ሙከራ ተሳክቶለታል። ምናልባት ቀደም ሲል እንዳነሳሁት እንግዲህ ብዙ የግብ ዕድሎችን ፈጥሯል። ያለቀላቸውን 9 የግብ ዕድሎችን ነው በኢላማቸውን የጠበቁ የሚባሉትን ሙከራዎች ማድረግ የቻለው። ቲቦ ኮርቷ በተለይ አንዳንዶቹ በጣም ፈታኝ እንደነበሩ ለሱም ተመልክተናል። ግን ሊቨርፑል ተከታታይ ድል በሁሉም ውድድሮች ያስመዘገበበት እና ደግሞ በአውሮፓ ቻምፒየንስ ሊግ ሊቨርፑል የትላንትናውን ድል ተከትሎ ደረጃውን የሚያሻሻለበት ሆኗል። በሊጉ እንግዲህ በዚህኛው ውድድር ዓመት 13ኛ ግንኙነታቸው ነው ብያለው ቀደም ሲል 5ኛ ድሉ ነው ለሊቨርፑል የትላንትና ምሽቱ በሪያል ማድሪድ ላይ ያገኘው ድል። ግን ሪያል ማድሪድ 7ቱን ከዚህ ቀደም የእርስ በርስ ግንኙነታቸው ካደረጓቸው 12 መካከል 7ቱን አሸንፎ በበላይነት ይመራል። የቻምፒየንስ ሊግ ጨዋታዎች በሌሎች ስቴዲየሞችም ቀጥለው ተደርገው ነበር። ወደ ቼክ ያቀናው አርሰናል ስላቪያ ፕራሃን 3-0 በሆነ ውጤት አሸንፏል። ሚኬል ሜሪኖ 2 ግቦችን አስቆጥሯል። በአርሰናል በኩል ቡካዮ ሳካ በፍጹም ቅጣት ምት ሌላኛውን የአርሰናል ግብ ያስቆጠረ ተጫዋች ነው። በሚኬል ሜሪኖ እንግዲህ አርሰናል 29 ቁጥር ሆኖ ወይም ደግሞ የችግር ጊዜ አጥቂ ሆኖ እየተመለከትነው የምንገኘው ትክክለኛ ቦታው 9 ቁጥር ወይ ደግሞ ከሱ ወደ ኋላ መለስ ብሎ 8 ቁጥር ቦታ ላይ ሲጫወት ነው የምናውቀው በተለምዶ። ከዚህ በአርሰናል ብቻ ሳይሆን ከዛ ቀድሞ በነበረበት ክለብም እንደዚህ አይነት አሰላለፍ ቦታዎች ላይ ነው የሚጫወተው። ግን በአርሰናል ባለፈው ዓመት በተለይ ካይ ሃቨርት፣ ጋብሪኤል ጄሱስ ሲጎዱ ይሄ ተጫዋች በ29 ቁጥር ጥሩ ግልጋሎት ሲሰጥ ነበር ለአርሰናል። እንደውም አመቱ ሲጠናቀቅ በሱ ቦታ ላይ ከሚሰለፉ ተጫዋቾች በተሻለ ግብ አስቆጥሮ ያጠናቀቀው ይሄ ተጫዋች እንደነበር ይታወሳል። ትላንትና ለአርሰናል የቪክቶሪ ኮሬሽን አለመኖር ተከትሎ በቋሚ አሰላለፍ የጀመረው ይሄ ተጫዋች ነበር። በአጥቂ መስመር ሆኖ 2 ግቦችን አስቆጥሮ ትክክለኛ ለአጥቂ የሚሆን ተጫዋች እንደሆነ ትላንትና የሚያሳየበት ምሽት ሆኗል። ቡካዮ ሳካም በፍጹም ቅጣት ምት ግብ አስቆጥሯል። በሁሉም ጨዋታዎች ላይ እንግዲህ የግብ ተሳትፎ እያደረገ የሚገኝ ተጫዋች ነው በአርሰናል በኩል። አርሰናል እንደ ክብረ ወሰኖችን እንግዲህ አዳዲስም እያስመዘገበ ያለበት ሆኗል። እንደ ክለብ ከ1969-70 የውድድር ዓመት በኋላ በአርሰናል እንግዲህ በተከታታይ በቻምፒየንስ ሊግ 4 ጨዋታዎች ላይ ግብ ሳይቆጠርበት እና ደግሞ ተከታታይ ጨዋታዎችን ያሸነፈ ክለብ ሆኗል። ይህንን ማድረግ የቻለው ቀደም ሲል እንዳነሳሁት በ1967 የውድድር ዓመት ሊድስ ዩናይትድ ነበር። ከዛ በኋላ እንግዲህ በአውሮፓ ቻምፒየንስ ሊግ የመጀመሪያዎቹን 4 ጨዋታዎች ግብ ያልተቆጠረበት ክለብ በመሆን ጀምሯል። ማክስ ዶማንም እንደዚሁ ትላንትና የሄሊንድ ውጤት የሆነው በአርሰናል በኩል ተሰልፎ ነበር። ተቀይሮ ገብቶ ተጫውቷልና 16 ዓመት ሳይሞላው 15 ዓመት ከ308 ቀናት ሆኖት በአውሮፓ ቻምፒየንስ ሊግ በእድሜ ትንሹ የተሰለፈ ተጫዋች ሆኖ አዲስ ክብረ ወሰን አስመዝግቧል። በምሽቱ ጨዋታ ሚኬል አርቴታ
ሚኬል ሜሪኖን ቀደም ሲል እንዳነሳው በ9 ቁጥር ቦታ ላይ አሰልፎ ተጫውቷል። ከዛው ጪ ትሮሳር እና ዋኒሪ ሳካን ጨምሮ በአጥቂ መስመር ላይ ተጠቀማቸው ተጫዋቾች ነበሩ። እንደነ ካላፊዮሪ አይነት ተጫዋቾች ደግሞ ትላንትና በተቀያሪ ወንበር ላይ ሆነው ተመልክተን አይተናቸዋል እና ተቀይሮ የሚገቡ ተጫዋቾችን በአርሰናል ውጤታማ እንደሆኑ ያየን ነው የምንገኘው። ፒኤስጂ በባየር ሙኒክ 2-1 የተሸነፈበትም ጨዋታ ሌላኛው የትላንት ምሽት ጨዋታ ነበር። በዚህ ጨዋታ ላይ ሉዊስ ዲያዝ አራተኛውና 32ኛው ደቂቃ ላይ የባየር ሙኒክን የማሸነፊያ ግቦች ያስቆጠረ ተጫዋች ነው። ግን ግቧን ካስቆጠረ ሁለቱንም ግቦች ካስቆጠረ በኋላ በመጀመሪያው 45 ተጨማሪ ደቂቃ ላይ በቀይ ካርድ ከሜዳው ወጥቷል። በቀጥታ ቀይ ካርድ ነው ከሜዳው የወጣው። አሽራፍ ሀኪሚ ላይ አደገኛ ጥፋት መስራቱን ተከትሎ እንግዲህ በእለቱ ዳኛ በቀጥታ ቀይ ካርድ ተሰጥቶት ከሜዳው ወጥቷል። ጆ ኔቬስ የፒኤስጂን የመጽናኛ ግብ ያስቆጠረ ተጫዋች ነው። እንግዲህ ትላንትና ማሸነፉን ተከትሎ ባየር ሙኒክ በቪንሰንት ኮምፓኒ ያለ መሸነፍ ጉዞን በዚህ አመት ያስቀጠለበት ሆኗል። 16 ጨዋታዎች በሁሉም ውድድሮች አድርጓል እና ደግሞ 16ቱንም አሸንፏል። በቡንደስሊጋው እንኳን 9ኙንም የቡንደስሊጋ ጨዋታዎች አሸንፏል። 33 ግቦችን ነው ተጋጣሚዎች ላይ ያስቆጠረው። በሁሉም ውድድሮች ደግሞ በዚህ አመት እንግዲህ 16 ጨዋታዎችን ቀደም ሲል እንዳነሳውት አሸንፏል። 56 ግቦችን ተጋጣሚዎቹ መረብ ላይ ሲያሳርፍ 11 ግቦች ብቻ ናቸው የተቆጠሩበት እና የቪንሰንት ኮምፓኒ ቡድን ምናልባት በዚህ አመት ወደ ቀደመ ገናናነቱ ወደ አውሮፓ ቻምፒየንስ ሊግ አሸናፊነቱ ሊመለስ የሚችልበት እድል እንዳለ እንደዚሁ ፍንጮች የሚሰጥ እንቅስቃሴና ብቃትን ነው ያሳየ የሚገኘው። ቶትናም በሜዳው ኮፐንሃገንን አስተናግዶ ነበር። 4-0 በሆነ ሰፊ ግብ ልዩነት አሸንፏል። ብሬናን ጆንሰን 19ኛው ደቂቃ ላይ ግብ አስቆጥሯል። ዊልሰን ኦድቤርት ግብ ያስቆጠረ ሌላኛው የቶትናም ተጫዋች ነው። ሚኪ ቫንደሚን፣ ጆ ፓሊኒያ ቀሪ የቶትናም ስፐርን ግቦች ያስቆጠሩ ተጫዋቾች ናቸው። በዚህ ጨዋታ ላይ ቀደም ሲል እንዳነሳሁት ብሬናን ጆንሰን ግብ አስቆጥሮ ነበርና 19ኛው ደቂቃ ላይ ግብ አስቆጥሮ በሁለተኛው አጋማሽ 57ኛው ደቂቃ ላይ ጥፋት በቀይ ካርድ ከሜዳ ወጣ ተጫዋች ሆኗል። አትሌቲኮ ማድሪድ በሲቪንታ ዋንታ ሜትሮፖሊታኖ ሴንት ጊሎስን ገጥሞ ነበር። 3-1 በሆነ ውጤት አሸንፏል። ሁሊያን አልቫሬዝ ኮነጋራገር ከዛውጪ ማርኮስ ሎሬንቴ ግቦችን ያስቆጠሩ ተጫዋቾች ናቸው። አትሌቲኮ ማድሪድ ቦዶ ግሌምት በሞናኮ 1-0 ተሸንፏል። ዩቬንቱስ ከስፖርቲንግ ሊዝበን ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። ኦሎምፒያኮስ ከፒኤስቪ በተመሳሳይ 1-1 ሲለያዩ ናፖሊ በዲያጎ አርማንዶ ማራዶና ስቴዲየም ፍራንክፈርትን አስተናግዶ ግብ ሳይቆጠርበት 0-0 በሆናቸው ውጤት አጠናቋል። የአውሮፓ ቻምፒየንስ ሊግ የአራተኛ ጨዋታዎች ዛሬ ቀጥለው ይደረጋሉ። ፓፎስ ከቪያሪያል ምሽቱ 2:45 ላይ ጨዋታቸውን ያደርጋሉ። ኳራባግ ከቼልሲ እንደዚሁ በተመሳሳይ ምሽቱ 2:45 ላይ የሚደረግ ጨዋታ ነው። ቼልሲ ካለፉት 3 ጨዋታዎች ሁለቱን አሸንፏል። የመጀመሪያውን ጨዋታ በባየር ሙኒክ እንደተሸነፈ እናስታውሳለን። ዛሬ ደግሞ ከሜዳው ውጭ እንደዚሁ ኳራባግን የሚገጥምበት ጨዋታ ይጠበቃል። በተመሳሳይ የዛሬ ተጋጣሚው ኳራባግ እንደዚሁ 3 ጨዋታዎችን ባለፉት እንግዲህ ሁለቱን አሸንፏል። በአንድ ጨዋታው እንደዚሁ ተሸንፏል። ምሽት 5 ሰዓት ላይ በርከት ያሉ ጨዋታዎች የሚደረጉበት ሰዓት ነው። ማንቸስተር ሲቲ ከቦሩሲያ ዶርትመንድ የሚያደርጉት ጨዋታ በኤዝሃድ ይጠበቃል። ማንቸስተር ሲቲ እንግዲህ በአለፉት 3 ጨዋታዎች ሁለቱን አሸንፏል፣ አንድ አቻ ተለያይቷል። በተመሳሳይ ቦሩሲያ ዶርትመንድም እንደዚሁ ተመሳሳይ አይነት ውጤት ነው ያለው። ሁለቱን ጨዋታዎች አሸንፎ በአንዱ ነጥብ ተጋርቷል። ኒውካስል ዩናይትድ በሴንት ጄምስ ፓርክ የስፔኑ አትሌቲክ ቢልባውን የሚገጥምበት ጨዋታ ይጠበቃል። ኢንተር ሚላን ከካይራት አልማቲ የሚያደርጉትም ጨዋታ በሳንሲሮ የሚደረግ የዛሬ ምሽት የአውሮፓ ቻምፒየንስ ሊግ ጨዋታ ነው። ማርሴይ ከአታላንታ እንደዚሁ በፈረንሳይ የሚደረግ ጨዋታ ነው። ቤኔፊካ እንደዚሁ ከሊቨርጉሰን የሚያደርጉት ጨዋታ የሚጠበቅ ነው። ይሄኛው ጨዋታ ፖርቹጋል ላይ ይደረጋል። አያክስ ከጋላታሳራይ ሌላኛው የዛሬ ምሽት የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ ነው።